ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በርካታ ቁጥር ያለው የፋኖ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ዛሬ ታህሳስ 26 2018 ዓ.ም በርካታ ያለ ቁጥር ያለው ገብቷል። እሱን በተመለከተና እዚህ ጋር ተያያዥ ያሉ መረጃዎችን አጠናክሬ ማስደምጣችሁና ላይክና ሼር በማድረግ ቤተሰብነታችሁን እንዲሁም ደግሞ ሰብስክራይብ ማለት ገልጹ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳዮቹ የማስደምጣችሁ ይሆናል ማለት ነው። በደቡብ ጎንደር ዞን በተለይ እብናት ወረዳ ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩ በርካታ ቁጥር ያለው የፋኖ ታጣቂዎች በዛሬው ዕለት መንግስት ያቀረበላቸው የሰላም ጥሪ ተቀብለው ገብተዋል። ታጣቂዎቹ የአማራ ህዝብ ነጻ እናውጣለን በሚል የተሳሳተ መንገድ ጫካ በመግባት በህዝባችን የሰላም እጦት እንዲከሰት ምክንያት ሆነናል ያሉት ሲሆን የበደልነው ህዝብ ለመካስና ለማገልገል የሰላም አማራጭ ተከትለናል ሲሉ ገልጸዋል። የእብናት ወረዳ የሰላም ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ጸዳል ካሳ እንደገለጹ ታጣቂዎቹ የመንግስት የሰላም ጥሪ ተቀብለው መግባታቸው ለሰላም ያላቸውን ዋጋ የሚያሳይና ለህዝባቸው የሰላም አየር እንዲያገኝ የተረዱ መሆናቸው የሚያሳይ ነው ሲሉ ገልጸዋል። ወንድሙ ጋር የሚደረግ መገዳደል ለሀገርም ሆነ ለግለሰብ የማይጠቅም በመሆኑ ለመረዳት ታጥቀው በጫካ የቀሩ ወንድሞቻችን የሰላም አማራጭ ሊከተሉ ይገባል ሲሉ የገለጹት ምክትል ኃላፊ ሰላም ጥሪ አቅርበዋል። ከዚህ በተጨማሪ በቀጠናው የህግ ማስከበር ግዳጁን እየተወጣ የሚገኘው የሀገር መከላከያ ሰራዊት ባለው ኦፕሬሽን አሰሳና ወዶ ገብ ታጣቂዎች ቡድን ላይ ይጠቀምባቸው የነበሩ ህገወጥ የጦር መሳሪያዎችም ሎጂስቲክ በቁጥጥር ስር ማዋሉ ተገልጿል ማለት ነው። ሰላም ጥሪ ከሚቀበል ጎን ለጎን ደግሞ ህግ የማስከበር ዘመቻን በዚህ ቀጠና አጠናክሮ እየወሰደ መሆኑን እየተገለጸ የሚገኘው በተለያየ ቀጠና እንግዲህ መንግስት የተሰላም ጥሪ እያቀረበ ይገኛል። እንዲሁም ደግሞ ህግ የማስከበር ዘመቻው ጎን ለጎን ተጠናክሮ እንደሚቀጥል ነው የተገለጸው። በሌላኛ መረጃ እዚህ ጋር ይዘን ወደ ጉዳዩ ስናመራ በምስራቅ ጎጃም ዞን በተለያዩ ወረዳዎች የሰላም ጥሪ ተቀብለው የነበሩ ወደ ተሃድሶ ስልጠና እንደገቡ መረጃ ያመለከተ። ነገር ግን በሌላ መረጃ እዚህ ጋር አያይዞ የሰላም ጥሪ ሳይሆን የተቀበሉት ወይም የታድሶ ስልጠና ሳይሆን የገቡት ወደ ግዳጅ ቀጠና መንግስት እየላካቸው ነው የሚባል ማስተባበያ እየወጣ እያዩት ነበር በፋኖ በኩል። ሁለቶች ግን እዚህ ጋር ልብ ብለን ቆም ብለን ማስተዋል የሚያስፈልገው ከዚህ በፊት በተለያየ ቀጠና መንግስት ሰላም ጥሪ ተቀብለው የገቡት ወደ ታድሶ ስልጠና ይገባሉ። ይሄን ነው መልሰው ደግሞ ወደ ግዳጅ ቀጠና እየገቡ ነው የሚል ማስተባበያ እየተሰጠ የሚገኝ። ዞሮ ዋናው ቁም ነገር በርካቶች ወንድሞቻችን እየገቡ ናቸው። የገቡት ደግሞ የታድሶ ስልጠና እየወሰዱ ይገኛሉ። በተለያዩ መሰረተ ልማቶችን እየጎበኙ እንደነበር አንድ መረጃ ላይ አመላክች ነበረ። እዚህ ጋር የይዘን ከምንመለከትበት ከራሳችን ጉዳይ ጋር አብሮ የሚሄድ አንድ ነገር አለ። ይህን ጉዳይ ስንመለከት በተለይ እንግሊዝና ፈረንሳይ በአይኤስ ላይ ጥቃት መሰንዘራቸው ተገልጿል። የፈረንሳይና እንግሊዝ በሶሪያ መሽጎ የሚገኘውን አይኤስ ክንፍ ላይ ጥቃት መፈጸማቸው ነው የተገለጸው። ቡድኑ የሚጠቀምባቸውን የመሬት ውስጥ ተቀብረው በነበሩ መሳሪያዎች ላይም ጉዳት መድረሱ ተሰምቷል። ዳኤሽ ተብሎ የሚጠሩ የአይኤስ ክንፍ በማዕከላዊ ሶሪያ ይዞታዎች ላይም የተቀናጀ ጥቃት ፓሪስ እና ለንደን ተደርጎበታል የተባለው የብሪታንያ መከላከያ ሚኒስትር ጆሌን በዳሻ ላይ የሚደረገው ጥቃት እንደሚቀጥልም ተናግረዋል። ቡድኑ መልሶ እንዳያንሰራራ ለማድረግ ከአጋሮቻችን ጋር ሆነን የቡድን አጥፊ አደገኛ ርዕዮተ ዓለም ላይ የማያዳግም እርምጃ እንወስዳለን ሲሉም አክለው ገልጸዋል ማለት ነው። እዚህ ጋር ልብ ብለን መመልከት የሚያስፈልገው በሀገራችንም ባዳ ተልኩ ተቀብለው የሚያስፈጽሙ በሸኔ በፋኖ የሚልኩ ልክ እንደዚህ እንደ አይኤስ ማለት ይቻላል። አሁን ግን በርካቶች ገባ ከመሬቱ እየተፋጸመ ቀሪዎች ደግሞ መንግስት የዘረጋላቸውን የሰላም ጥሪ እየተቀበሉ ይገኛሉ። ልክ ወደ ሰላም እስኪመጣ ድረስ ይሄ ህግ ማስከበር ዘመቻ ልክ እንደ አይኤስ እንደሚባሉ በሀገራችን ያሉ ባንዳዎችን የማጽዳት ዘመቻውም ተጠናክሮ እንደሚቀጥል ማሳሰብ እንፈልጋለን። ሀገር በቀል አይኤስ ነው አሁን እኛ ጋር ያለው። ሌላኛው እስራኤል ሶማሌላንድ ሪፐብሊካን የህጋዊ የሀገር እውቅና መስጠቱን ተከትሎ ድርጊቱን በጽኑ በመቃወም ይልቁንም የሶማሌላንድ የፌዴራል መንግስት ግዛት አንድነቱን ለማስከበር ለሚደረግ ሁለንተናዊ ጥረት ቬንዙዌላ መንግስት ያልተቆጠበ ድጋፍ አደርጋለሁ ብላ ከሁለት ሳምንት በፊት መግለጫ ሰጣ ነበር። አሁን እንደ ዶሮ ተንጠልጥላ ማረሚያ ቤት የገባችበት ጉዳይ ነው። ለሶማሌላንድ የሀገር እውቅና ስራ በሰጠችው በዚህ ምክንያት ደግሞ ያልተደገፈ ለሶማሌ ድጋፍ እናደርጋለን፣ ሶማሌላንድ የሀገር እውቅና አይገባትም ብላ ባጽ ነው የምትአወግዝ የቬንዙዌላ ፕሬዚዳንት ነበረ። እንግዲህ በትናንትናው ዕለት ታህሳስ 25 2018 ዓመተ ምህረት በአሜሪካ በተወሰደው እርምጃ ቀጥታ እንግዲህ እንደተወሰደ እናስታውሳለን። እንዲህ ነው አገራችንና አጋሮቻችን
ሀገራችን ለማጥፋት የሚሰሩ ሳይሳካላችሁ እየቀረ ኢትዮጵያ በአሸናፊነት እየገሰገሰች እየተመለከት ነው። ለዚህ ደግሞ ኢትዮጵያ የምትሰራው ዲፕሎማሲና ብልጠትና የተሞላበት መሆኑ አንዱ ማሳያ ነው። በተለይ አሁን የምስራቅ አፍሪካ የቀይ ባህር ቀጠና በከፍተኛ ሁኔታ እስራኤልና ኢትዮጵያ በአንድነት እንደሚሰሩ እንዲሁም አረብ አብረው እንደሚሰሩና ከፍተኛ የምስራቅ አፍሪካን ቀጠና ይዘውሩታን ተብሎ ወደፊት ተስፋ የሚጣልበት ጉዳይ ነው። ይህ ደግሞ በዲፕሎማሲ በተናበበ መልኩ እየተሰራ ይገኛል። ስለዚህ ሀገራችን በከፍተኛ ሁኔታ ወደፊት ትገሰግሳለች። ታጥቃችሁም ትንቀሳቀሱ ወንድሞቻችን አጨርሱትም። የራሳችሁ እንዳታልቁ ተመለሱ ወደ ሰላም ማለት እንፈልጋለን። በዛሬው ዕለት እንግዲህ መንግስት ይዘረጋላችሁን የሰላም ጥሪ ተቀብለው የገቡ ወንድሞቻችን በእጅጉ እናመሰግናለን። በርከት ያለው ቁጥር ያለው ታጣቂ ነው የገባ በዚህ በደቡብ ጎንደር ዞን እብናት ወረዳ ተብሎ በሚታወቀውና በዚሁ ወረዳ በተለይ ቀጠና እና ቀበሌ ሲንቀሳቀሱ የነበሩ ተሰባስበው መንግስት ይዘረጋላችሁን የሰላም ጥሪ ተቀብለው መግባታቸው እጅግ ደስ የሚል ጉዳይ ነው። ቀሪ ወንድሞቻችን ይህን ፈለግ እንድትከተሉ ማሳሰብ እንፈልጋለን። ልክ እንደ አይኤስ እጣ ፈንታችሁ ወደ መጨረሻ ወደ መጽዳት ነው የምትገቡት። ከዛ ውጭ የሚመጣ ለውጥ አይኖርም። ይልቅ ለልማት አጋር መሆን እንዳለባችሁ ማሳሰብ እንፈልጋለን። መንግስት ደግሞ ለዚህ በሩን ክፍት አድርጓን ሰላም ለሀገራችን ያድርግ። ጽንፍና ጦረኝነት ማንንም አይጠቅም። ወንድሞቻችንም በዛሬው የገቡት እጅግ እናመሰግናል። በተለይ ሲገቡ ደስ ከሚለው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የጦር መኮንኖች በተገኙበት አቀባበል እያደረጉ ነው። ለዚህ ደግሞ እጅግ ደስ የሚል ጉዳይ ነው። ምን ያህል ለሰላም መንግስት በሩን ክፍት አድርጎ ግልጽ የሚያስረዳ ጉዳይ መሆኑ አንዱ ማሳያ ነው። ከዛ ውጭ የሚመጣ ለውጥ አይኖርም። በትቢት ተነፍተን ጫካ ግብተን 4 ኪሎ እንገባለን የሚለው አባዜ ቅዠት ሆኖ ነው የሚቀርባችሁ። ቅዠት በ4 ኪሎ አይታሰብም። መንግስት ደግሞ ለዛ ይህን ስለሚያውቅ ተደጋጋሚ የሰላም አማራጭ ክፍት አድርጎ ይገኛል። ውድ የቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።